ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ቢሊዮነሩ አሊኮ ዳንጎቴ ከኢትዮጵያ መንግስት ጋር ለሚያስገነባው የግብርና ማዳበሪያ ፋብሪካ የሚያወጣውን ወጪ ከ2.5 ቢሊዮን ወደ 4 ቢሊዮን ዶላር ማሳደጉን አስታወቀ። በሶማሌ ክልል ጎዴ በተባለ ስፍራ የሚገነባው ግዙፉ የግብርና ማዳበሪያ ፋብሪካ ግንባታ መጀመርን ተከትሎ ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ጉብኝት አድርገው ነበር። ናይጄሪያዊው ቢሊዮነር አሊኮ ዳንጎቴ በኢትዮጵያ ሶማሌ ክልል በጎዴ ከተማ እየገነባ የሚገኘው የማዳበሪያ ፋብሪካ ኢንቨስትመንት በከፍተኛ ሁኔታ ማሳደጉን ሲያስታውቅ ባለፈው ዓመት ፕሮጀክቱ ይፋ ሲደረግ ከታቀደው 2.5 ቢሊዮን ዶላር አሁን ላይ ወጪው ወደ 4 ቢሊዮን ዶላር ከፍ ብሏል። የግዙፍ ኢንቨስትመንት ማሻሻያ የተደረገው ናይጄሪያዊው ቢሊዮነር አሊኮ ዳንጎቴ ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን በጎዴ የሚገኘውን ግንባታ በቦታው ተገኝተው ከጎበኙ በኋላ ነው። የዳንጎቴ ግሩፕ በይፋዊ የኤክስ ገጹ ላይ እንዳሰፈረው የፕሮጀክቱ ይዘት መስፋፋቱ የኢንቨስትመንቱ በጀት እንዲጨምር አድርጓል። የፕሮጀክቱ ኢንቨስትመንት ወደ 4 ቢሊዮን ዶላር መጨመሩን ተከትሎ በአጠቃላይ በአመት 3 ሚሊዮን ሜትሪክ ቶን ዩሪያ ማዳበሪያ የሚያመርት ፋብሪካ፣ የ110 ኪሎ ሜትር የጋዝ ማስተላለፊያ መስመር ዝርጋታ፣ የ120 ሜጋዋት የኃይል ማመንጫ ጣቢያ፣ እርጥበትና የአየር ለውጥን የሚቋቋም ፖሊ ፕሮፒሊን ማሸጊያ ማምረቻ እንዲሁም ናይትሮጅን፣ ፖታሺየምና ፎስፎረስን የሚይዝ ማዳበሪያ የሚያቀነባብር ፋብሪካ እንደሚገነባ ይጠበቃል። በዚህ ፕሮጀክት የኢትዮጵያ መንግስት የኢንቨስትመንት ክንፍ የሆነው የኢትዮጵያ ኢንቨስትመንት ሆልዲንግስ 40% እንዲሁም የዳንጎቴ ቢዝነስ ግሩፕ 60% ባለቤትነት እንደሚኖራቸው መስማማታቸው አይዘነጋም። ጠቅላይ ሚኒስትር አብይ አህመድ ይህንን ፕሮጀክት የኢትዮጵያ የልማት እቅድ ላይ ከፍተኛ ሚና እንደሚኖረው የገለጹ ሲሆን በኢትዮጵያ የግብርና ትራንስፎርሜሽን፣ የምግብ ሉዓላዊነት፣ የኢንዱስትሪ እድገትና በኢኮኖሚ ራስ የመቻል ጥረት ውስጥ ስትራቴጂካዊ ጠቀሜታ ያለው ኢንቨስትመንት ነው ሲሉ አስታውቀዋል። የማዳበሪያ ፋብሪካው ሲጠናቀቅ የሀገር ውስጥ የማምረት አቅምን እንደሚጨምር፣ ከውጪ በሚገባ ማዳበሪያ ላይ ያለውን ጥገኝነት እንደሚቀንስ፣ በሚሊዮኖች የሚቆጠሩ አርሶ አደሮች እንዲጠናከሩ ያደርጋል ሲሉም ጠቅላይ ሚኒስትሩ ገልጸዋል። ፍርድ ቤቱ የመንሱር ጀማልን የዋስትና መብት ከለከለ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በፊንቴክ ኢንቨስትመንት የማጭበርበር ወንጀል በተከሰሱት አርቲስቶች የክስ መዝገብ 5ኛ ተከሳሽ የሆነው መንሱር ጀማል ያቀረበውን የዋስትና ጥያቄ ፍርድ ቤቱ ውድቅ አድርጓል። ፍርድ ቤቱ ዛሬ ግንቦት 10 ቀን 2018 ዓ.ም በዋነኝነት በዋስትና ተለቀው የነበሩትን አርቲስቶች የክስ መቃወሚያ ለመቀበልና በ5ኛ ተከሳሽ መንሱር ጀማል ላይ የዋስትና ብይን ለመስጠት ቀጠሮ ይዞ የነበረ ቢሆንም በመንሱር ላይ የቀረበውን የዋስትና ጥያቄ ውድቅ አድርጎታል። ፍርድ ቤቱ የዋስትና መብቱን የከለከለው ተከሳሾቹ በተመሳሳይ የህግ አንቀጽ የተከሰሱ ቢሆንም መንሱር ጀማል ግን በተለየ መልኩ በሌሎች 3 ሰዎች ላይ ተመሳሳይ ከባድ ጉዳት በማድረሱና ክሱ ከባድ የማጭበርበር ወንጀል መሆኑ ተገልጿል። በዚህ መሰረት ግንቦት 3 ቀን 2018 ዓ.ም በዋለው ችሎት የዋስትና መብት የተፈቀደላቸው አርቲስቶች የክስ መቃወሚያቸውን ይዘው እንዲቀርቡ እንዲሁም የመንሱር ጀማል ጉዳይ ደግሞ በማረሚያ ቤት ሆኖ እንዲከታተል ለሰኔ 11 ቀን 2018 ዓ.ም ቀጠሮ ተሰጥቷል። የአቃቢ ህግ የክስ ሰነድ እንደሚያሳየው 5ኛ ተከሳሽ መንሱር ጀማል ከህዳር 2017 ዓ.ም ጀምሮ በስካይላይት ሆቴል፣ ጥር 24 ቀን 2017 ዓ.ም በወዳጅነት አደባባይና ሰኔ 17 ቀን 2017 ዓ.ም በመስቀል አደባባይ እንዲሁም ድርጅቱ በተለያዩ ጊዜያት ባዘጋጃቸው ትላልቅ የማስተዋወቂያ ፕሮግራሞች ላይ በአካል በመገኘትና የራሱን የተለያዩ ማህበራዊ ሚዲያዎችን በጥምረት በመጠቀም የድርጅቱ ብራንድ አምባሳደር መሆኑን ሲያስተዋውቅ ቆይቷል። ተከሳሹ ድርጅቱ 950 ሺህ ብር ቅድመ ክፍያና ቀሪውን 950 ሺህ ብር ያለምንም ወለድ በ5 ዓመታት ውስጥ ተከፍሎ የሚጠናቀቅ ዘመናዊ የኤሌክትሪክ መኪና ባለቤት የሚያደርግ አሰራር መዘርጋቱን በመግለጽ ደንበኞች እንዲመዘገቡ ሲያቀናጅ እንደነበር ተገልጿል። ተከሳሹ በተጨማሪም ቅድመ ክፍያ የከፈሉ ደንበኞች መኪናቸውን መረከባቸውን፣ የባንክ ብድር አሰራር መመቻቸቱን፣ ለተከፈለው ገንዘብ የፀሐይ ኢንሹራንስ ሙሉ ዋስትና መግባቱን እንዲሁም በኦሮሚያ ባህል ማዕከል 20 መኪኖች፣ በስካይላይት 100 መኪኖችና በወዳጅነት አደባባይ 100 መኪኖችን ጨምሮ በአጠቃላይ ከ250 በላይ መኪኖች ለደንበኞች መረከባቸውን በመግለጽ ህዝብን ሲያሳምን መቆየቱ በክሱ ተብራርቷል። ድርጅቱ ወደ ሀገር ውስጥ ያስገባው ምንም አይነት
መኪና በሌለበት ሁኔታ በአቃቢ ሕግ ምስክርነት የተጠቀሱ የግል ተበዳይ ኮሚቴዎችን መኪናዎቹ ጅቡቲ ደርሰዋል በማለት ማታለሉ በክስ ሰነዱ ተመልክቷል። በተለይም ሀያት አበበ የተባለችውን የግል ተበዳይ በአካል በማግኘት የፊንቴክ ኢንቨስትመንት ሀቅነት ያለው መሆኑና እሱ ራሱ መኪና እንደሚያሰጣት በመግለጽ የ950 ሺህ ብር ቅድመ ክፍያ ፈጽማ እንድትመዘገብ ካደረገ በኋላ መኪናውን ሳያሰጣት በመቅረቱ በደረሰው ከፍተኛ የገንዘብና የስነ ልቦና ጉዳት ምክንያት በከባድ ማጭበርበር ወንጀል ሊከሰስና የዋስትና መብቱ ሊከለከል መቻሉ በሰነዱ ተገልጿል። ቶዮ ካምፓኒ በኢትዮጵያ በኩል የታሪፍ ቀረጥ እያሽመደመደ ነው በሚል በአሜሪካ ኩባንያዎች የቀረበበትን ክስ አስተባበለ። የቶዮ ካምፓኒ የስትራቴጂክ ጉዳዮች ዋና ኃላፊ ሮሬሽ ኩባንያቸው ከቀናት በፊት በኢትዮጵያ በኩል ወደ አሜሪካ የሚያስገባውን የፀሐይ ብርሃን ኃይል ሶላር ምርት ላይ የተጣለውን የአሜሪካ የቀረጥ ግዴታ እያሽመደመደ ነው በሚል የቀረበበትን ክስ ውድቅ አድርገዋል። ኃላፊው በቅርቡ የቀረበውን አቤቱታ አሳሳችና ትክክል ያልሆነ ሲሉ ጠርተውታል። በእነዚህ ቀናት አሜሪካ የሶላር ማኑፋክቸሪንግ እና ንግድ ጥምረት በአሜሪካ ኩባንያዎች በኩል የቀረበው አቤቱታ በኢትዮጵያ የሚገኘውን የቶዮ ሶላር ማኑፋክቸሪንግን የስራ እንቅስቃሴ መሰረታዊ በሆነ መልኩ ያዛባና በሐሰተኛ መረጃዎች የተሞላ ነው ብለዋል ሮሬሽ። አክለውም ኩባንያቸው እነዚህን እውነታዎች አግባብ ባላቸው ይፋዊ መንገዶች በጥብቅ ለማብራራት ማቀዱን ገልጸዋል። ጥምረቱ ባቀረበው ክስ ቶዮና ኦሪጅን ሶላር ማኑፋክቸሪንግ ከቻይና የመነጩ ዋፌሮችን በኢትዮጵያ ውስጥ ወደ ሶላር ሴልነት በመቀየርና የተጠናቀቁትን ምርቶች ወደ አሜሪካ በመላክ የተጣለውን ጸረ ማጠራቀሚያና የግብረ መልስ ቀረጥ ትዕዛዞችን እያሽመደመዱ ነው ብሏል። ሮሬሽ ኩባንያቸው ከማንኛውም የውጭ አሳሳቢ አካላት ስጋት የጸዳና ሕግን አክባሪ መሆኑን ገልጸው በኢትዮጵያ የሚመረቱት ሁሉም የሶላር ሴሎች ከአሜሪካና ከማሌዥያ ብቻ በሚመጣ ግብአት የሚሰሩ መሆናቸውንና ዋፌሮቹም ከቻይና ውጪ ባሉ ሀገራት የሚቀነባበሩ መሆናቸውን አስረድተዋል። ይህ የአቅርቦት መስመር ዝግጅት የቶዮ ከኢትዮጵያ ወደ አሜሪካ የሚደረገው የንግድ መስመር አሁን ያሉትን የንግድ ህጎች ሙሉ በሙሉ የሚያከብር መሆኑን ያሳያል ብለዋል። ኃላፊው ተቀማጭነቱን በአሜሪካ ላደረገው ፒቪ መጽሔት እንደተናገሩት በኢትዮጵያ የሚገኘው የቶዮ ፋብሪካ በጥቅምት 2025 ሙሉ የ4 ጊጋዋት የማምረት አቅሙ ላይ የደረሰ ሲሆን በአሁኑ ወቅትም በሙሉ አቅሙና ሙሉ በሙሉ በተያዙ የትዕዛዝ መዝገቦች እየሰራ ይገኛል። ኩባንያው እንደ አውሮፓውያኑ አቆጣጠር በ2026 ከ5.5 ጊጋዋት እስከ 5.8 ጊጋዋት የሶላር ሴል አቅርቦትን ለማድረስ ያቀደ ሲሆን ከ90 ሚሊዮን እስከ 100 ሚሊዮን ዶላር የተጣራ ትርፍ እንደሚያገኝ ይጠበቃል ብለዋል። የአፍሪካ ቀንድ ሀገራት ከተበታተነ ስሌት ወጥተው ቀጠናዊ እውነታዎችን ሊጋፈጡ ይገባል ሲሉ የሶማሊያው ከፍተኛ ባለስልጣን አሳሰቡ። የአፍሪካ ቀንድ ሀገራት አሁንም በተበታተነ ሀገራዊ ስሌት ከመቀጠል ወጥተው የሀገራትን ሉዓላዊነት በጠበቀ መልኩ ቀጠናዊ እውነታዎችን በጋራ ለመጋፈጥ የሚያስችል የፖለቲካ ብስለት ሊያሳዩ እንደሚገባ የሶማሊያው የንግድ ሚኒስትር ጀማል መሐመድ ሐሰን ገልጸዋል። ሚኒስትሩ ይህን ያሉት በሶማሌ ክልል ዋና ከተማ ጅግጅጋ መካሄድ በጀመረውና በቀጠናው ሰላምና ደህንነት ላይ በሚመክረው ፎረም ላይ ነው። በጅግጅጋ ከተማ ቀጠናዊ ተቋማትን ማጠናከር ለአፍሪካ ቀንድ ዘላቂ ሰላም መረጋገጥ በሚል መሪ ሐሳብ እየተካሄደ ባለው በዚህ ፎረም ላይ የሶማሊያን እይታ ያቀረቡት ሚኒስትሩ ሀገራዊ ሉዓላዊነትን ማስጠበቅና ቀጠናዊ ትስስርን መፍጠር እርስ በርሳቸው የሚጋጩ ግቦች እንዳልሆኑ አብራርተዋል። ይልቁንም ይበልጥ የተሳሰረ የአፍሪካ ቀንድ ቀጠና መገንባት የእያንዳንዱን ሀገር የውስጥ አቅም የሚያጠናክር የገበያ እድሎችን የሚያስፋፋና ቀጠናው በቀውሶቹ ሳይሆን በብልጽግናው እንዲታወቅ የሚያደርግ መሆኑን አጽንኦት ሰጥተው ተናግረዋል። ለዚህ ቀጠናዊ ትስስር ስኬት ሲባል በሶስት ቁልፍ መስኮች ላይ ጠንካራ የፖሊሲ ቅንጅት መፍጠር እንደሚያስፈልግ የሶማሊያው የንግድ ሚኒስትር አቶ ጀማል መሐመድ ሐሰን የገለጹ ሲሆን የመጀመሪያው ነጥብ በሀገራቱ መካከል ያለውን የንግድ ልውውጥ በአስተማማኝ ሁኔታ ለማቃለልና የኢኮኖሚ አንድነትን ለመገንባት ሲባል በድንበር አካባቢዎች የሚስተዋሉ አድካሚና ረጅም የሆኑ የድንበር ላይ ስነ ስርዓቶችን በአስቸኳይ ማሳለጥና የጉምሩክ አሰራር ስርዓቶችን እርስ በርስ ማጣጣም እንደሚገባ የሚያስረዳ ነው። ሁለተኛው የድንበር አካባቢዎችን በጸጥታና በደህንነት እይታ ብቻ ከመመልከት ወጥቶ እነዚህን አካባቢዎች የጋራ ንግድን በሚያሳድጉ፣ የጋራ ደህንነትን በሚያጠናክሩና ዘላቂ እድገትን በሚያረጋግጡ
የጋራ መሰረተ ልማቶች ላይ ኢንቨስት በማድረግ በጋራ ማልማት እንደሚገባ ያመለክታል። በሶስተኛ ደረጃ ያስቀመጡት ደግሞ የወደብ የትራንስፖርት መተላለፊያ መስመሮች፣ የዲጂታል መረቦችና የኃይል አቅርቦት ትስስሮች ከጠባብ ሀገራዊ አጀንዳዎች ሙሉ በሙሉ ወጥተው ለቀጠናው ሀገራት የጋራ ማሟያ በሚሆኑ መንገዶች ሊነደፉ እንደሚገባ ነው። የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በመድረኩ ላይ ባደረጉት የመክፈቻ ንግግራቸው የአፍሪካ ቀንድ ቀጠና ሰላምን ማረጋገጥ የሚቻለው በፍላጎት ሳይሆን ተቋማዊ አሰራርን በመትከል በመተማመንና ፍትህን መሰረት በማድረግ እንደሆነ ጠቁመው በቀጠናው ሀገራት መካከል ከጥርጣሬ ይልቅ ትብብር፣ ከግጭት ይልቅ ውይይትና ከጠባብ ውድድር ይልቅ የጋራ ብልጽግና እንዲኖር ጥሪ አቅርበዋል። ፎረሙ በውጭ ጉዳይ ኢንስቲትዩት፣ በሴንተር ፎር ፒስ ኤንድ ፖለቲክስ፣ በሶማሌ ክልል መንግስትና በሌሎች አጋሮች በጋራ የተዘጋጀ ነው። በፎረሙ መክፈቻ ላይ የኢትዮጵያ፣ የሶማሊያ፣ የጅቡቲና የኬንያ ከፍተኛ ባለስልጣናት፣ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና ጸሐፊ ወርቅነህ ገበየሁና ሌሎችም ተጋባዥ ምሁራን ተገኝተዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።